ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቀድሞ የመከላከያ ሰራዊት የምድር ኃይል ዋና አዛዥ የአዲስ አበባ ፖሊስ ኮሚሽነር ሆነው ተሾሙ። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አራጋው እና ሁለቱ ምክትል ኮሚሽነሮች ከኃላፊነት ተነሱ። ጠቅላይ ሚኒስትር አብይ አህመድ በተነሱ አመራሮች ምትክ የቀድሞ የመከላከያ የምድር ኃይል ዋና አዛዥ ሌተናል ጄኔራል አስራት ዴኒሮን እና ሁለቱ ምክትል ኮሚሽነሮቹን ሾመዋል። የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ረቡዕ መጋቢት 2 2018 ዓ.ም ባወጣው መረጃ አብይ ሌተናል ጄኔራል አስራት ዴኒሮን የአዲስ አበባ ፖሊስ በኮሚሽነርነት እንዲመሩ መሾማቸውን ገልጿል። አዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙት ሌተናል ጄኔራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ የቆዩ ወታደራዊ አዛዥ ናቸው። ከዚህ ቀደም የመከላከያ ሰራዊት የምድር ኃይል ዋና አዛዥ ሆነው አገልግለዋል። ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ በቤኒሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመውን የመተከል ዞን ኮማንዶ ፖስት በመምራት ይታወቃሉ። የብርጋዴር ጄኔራልነት ማዕረግ የነበራቸው አስራት ወደ ሌተናል ጄኔራልነት ያደጉት ከ6 ዓመት በፊት በጥር 2012 ዓ.ም ነው። ሌተናል ጄኔራል አስራት የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ በመሆንም አገልግለዋል። በየካቲት 2014 ዓ.ም ደግሞ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን የደቡብ ሱዳን ተወካይ ሆነው ተሾመዋል። በዚህ ሹመት ኢጋድ በደቡብ ሱዳን ያሰማራው የተኩስ አቁምና የሽግግር ደህንነት ሂደት ቁጥጥር ሜካኒዝምንም በሰብሳቢነት መርተዋል። በተጨማሪም ሌተናል ጄኔራል አስራት የመከላከያ ሚኒስቴር የኮንስትራክሽን ዘርፍ ኃላፊም ሆነው አገልግለዋል። ጠቅላይ ሚኒስትር አብይ በምክትል ኮሚሽነር የሾሟቸው ረዳት ኮሚሽነር ቶፊቅ መደድ እና ርዚቅ ሲሳይን ነው። አዲሱ ምክትል ኮሚሽነር ርዚቅ የአማራ ክልል የርዕሰ መስተዳድር ሕዝብ ግንኙነት አማካሪ ነበሩ። የአማካሪነት ሹመትን ጥቅምት ላይ ከማግኘታቸው አስቀድሞ ደግሞ የክልል ወጣቶችና ስፖርት ቢሮ ኃላፊ ነበሩ። የአማራ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊ፣ የጎንደር ከተማ ከንቲባ እንዲሁም በገበታ ለሀገር ፕሮጀክት የተገነባው የጎራጎር ኢኮ ሪዞርት ግንባታ አስተባባሪም ነበሩ። ከአዲስ አበባ ፖሊስ ኮሚሽነር የተነሱት ጌቱ አራጋው ኃላፊነቱን የተረከቡት ከ7 ዓመት ገደማ በፊት በሚያዝያ 2011 ዓ.ም ነበረ። ጠቅላይ ሚኒስትሩ የዋና ከተማዋን ፖሊስ እንዲመሩ ለዋና ኮሚሽነር እና ምክትል ኮሚሽነርነት ቦታ ባለስልጣናት መሾማቸውን ከማሳወቅ ውጭ ሹምሽሩ ለምን እንዳስፈለገና ስለ ቀድሞ ኮሚሽነር የተባለ ነገር የለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።